የኤርትራ መንግስት ኢትዮጵያን ከሰሰ። የኢትዮጵያ መንግስት ወደ ጦርነት የሚመራውን ዲፕሎማሲ እየሰራ ነው ብሏል። የትግራይ ህዝብ የህልውና አደጋ ተጋርጦበታል ሲሉ አቶ ጌታቸው ረዳ ገለጹ። በኢትዮጵያ ባለፉት 15 ቀናት ብቻ 89 ሰዎች መሞታቸው ተገለጸ። የኤርትራ መንግስት ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለመምሰል ዲፕሎማሲያዊ መልእክቶች እየተጠቀመች ነው ስትል ኤርትራ ከሰሰች። ኢትዮጵያ ግጭት ለመቀስቀስና ምክንያታዊ ለማስመሰል ዲፕሎማሲያዊ መልእክቶችን እየተጠቀመች ነው ስትል ኤርትራ ከሰሰች። የኤርትራ ማስታወቂያ ሚኒስቴር ትናንት ሰኔ 19 ባወጣው መግለጫ የኢትዮጵያ መንግስት ባለፉት ቀናት የዲፕሎማሲያዊ ዘመቻዎችን አጠናክሯል ሲል ገልጾም መልእክቶቹን እያየለ በመምጣት የጦርነት አጀንዳው ላይ ድጋፍ ለማግኘት የዓለም አቀፉን ማህበረሰብ ለማሳመን ያለመ ግልጽ ዘዴ ነው ሲል ከሷል። የኢትዮጵያ መንግስት ኤርትራን በኢትዮጵያ ላይ ትንኮሳ በመፈጸምና ሉዓላዊነትና የግዛት አንድነትን በመጣስ ለመክሰስ ለተባበሩት መንግስታት ድርጅት ዋና ጸሐፊና ለበርካታ ሀገራት መንግስታት ዲፕሎማሲያዊ መልእክቶችን ልካለች ሲል የኤርትራ መንግስት ቅሬታ አሰምቷል። ይህም ግጭት ለመቀስቀስና ምክንያታዊ ለመምሰል የሚደረግ ጥረት አካል ነው ሲል ነው የገለጸው። የኤርትራ መንግስት ገዢው የብልጽግና ፓርቲ ባለፉት 2 ዓመታት ውስጥ አላስፈላጊ መግለጫ በማውጣትና ወታደራዊ ማስፈራሪያ በመፈጸም ላይ ይገኛል ያለው የኤርትራ መግለጫ እነዚህ እርምጃዎች የኤርትራ ወደቦችን ከተቻለ በህጋዊ መንገድ ካልሆነም በወታደራዊ ኃይል ለመያዝ የሚያደርገውን ሰፊ ስትራቴጂ ጥረት አካል ናቸው ብሏል። እንደ የኤርትራ መንግስት ገለጻ እነዚህ ድርጊቶች በርካታ የጦር መሳሪያ ግዢዎችና መንግስትን የማዳከም በርካታ ጥረቶች ያካተቱ ናቸው። ምንም እንኳን እነዚህ ድርጊቶች ለኤርትራ ሉዓላዊነትና ግዛታዊ አንድነት እንዲሁም ለቀጠናው መረጋጋት ከባድ ስጋት ቢጥሉም ኤርትራ በትዕግስት እያለፈችው ትገኛለች ብሏል። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ መንግስት በኤርትራ ላይ ያቀረበውን ክሶች ለመድገም ሲል እውነታዎችን አዛብቷል ሲል ከሷል። በተጨማሪም በኢትዮጵያ መንግስታት ለ2 አስርተ ዓመታት ያህል በርካታ የኤርትራ ሉዓላዊ መሬቶች በህገወጥ መንገድ ተይዞ መቆየቱን ገልጿል። ይህም የዓለም አቀፍ ህግ፣ የተባበሩት መንግስታት ቻርተርና የኢትዮ ኤርትራ የድንበር ማካለል ኮሚሽን ስምምነት ጥሰት ነው ብሏል። ይህ የኤርትራ መግለጫ የተሰጠው ትክክለኛነቱ ያልተረጋገጠ የኢትዮጵያ ውጭ ጉዳይ ሚኒስቴር ደብዳቤ በቅርቡ በማህበራዊ ሚዲያ መሰራጨቱን ተከትሎ ነው። ከዚህ በፊት የኢፌዴሪ ፕሬዝዳንት ነበር ዶክተር ሙላቱ ተሾመ የህዝብ ተወካዮች ምክር ቤት አምባሳደር ዲና ሙፍቲና ጀነራል ጻድቃን ገብረትንሳኤ የኤርትራ ትንኮሳ የተመለከተ ጽሁፎች እንዳሰራጩ ይታወሳል። የትግራይ ህዝብ የህልውና አደጋ ተጋርጦበታል ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገለጹ። በ5 ሰነፎች የተነሳ የትግራይ ህዝብ ለጦርነት መማገድ መቆም አለበት ሲሉም ተደምጧል። አንድ ፓርት ውስጥ ያሉ 5 ሰነፎች ሲሉ የጠሯቸው ግለሰቦች የትግራይን የህልውና ችግር ውስጥ ከቶታል ሲሉ አቶ ጌታቸው ተናግሯል። አቶ ጌታቸው ይህንን ያሉት ሴንተር ፎር ሪስፖንሲቢሊቲ ኤንድ ፒስፉል ፖለቲክስ የተሰኘ ድርጅት በአዲስ አበባ ባዘጋጀው ውይይት ላይ ባደረጉት የመክፈቻ ንግግር ነው። ድርጅቱ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ሰላም፣ ዲሞክራሲና ልማት በትግራይ እድሎችና ፈተናዎች በሚል ርዕስ ውይይት አካሂደዋል። በዚህ የውይይት መድረክ ላይም አቶ ጌታቸው ረዳና የሰላም ሚኒስትር አቶ መሐመድ ኢድሪስን ጨምሮ በርካታ የተለያዩ ፖለቲካ አቋም ያላቸው የትግራይ ፖለቲከኞችና ተጽዕኖ ፈጣሪ ሰዎች ተገኝተዋል። በውይይት መድረኩ ላይ ንግግር ያደረጉት አቶ ጌታቸው ረዳ አሁን ከመቼውም ጊዜ በላይ የትግራይ ህዝብ ሰላም ያስፈልገዋል ያሉ ሲሆን ህዝቡ አሁን የህልውና አደጋ የተጋረጠበት ሆኗል ሲሉ ገልጿል። አሁን የትግራይ ህዝብ ልማት ይቆይለት ያሉት አቶ ጌታቸው መልማት ችግር የለውም፣ ግን ህዝቡ የህልውና አደጋ ተጋርጦበታል ብሏል። 5 እና 7 የሆኑ ሰነፎች የትግራይ ህዝብና ወጣቱ ወደ ጦርነት የሚማግዱበት ሁኔታ መቆም አለበት፣ ለዚህ ደግሞ ዲሞክራሲ የግድ ይላል ሲሉም ተደምጧል። እነዚያ 5 እና 7 ያሏቸው ሰነፎች ግን እነማን መሆናቸው አልጠቀሱም።
የሰላም ሚኒስትሩ አቶ መሐመድ ኢድሪስ በበኩላቸው በትግራይ ፖለቲካ ሆነ በሀገሪቱ የፖለቲካ ሂደት ላይ በአብዛኛው ከፊት ወጣቶች አይመጡም ብለዋል። ይህ አይነቱ ውይይት ግን ወጣቶችን ወደፊት ለማምጣት የሚያስችል መሆኑን ተናግሯል። በትግራይ ፖለቲካ ውስጥ ይህን የዛሬ ውይይት ታሪካዊ የሆነ ውይይት እንደሚሆን አልጠራጠርም ሲሉም ተናግሯል። ጦርነት ይብቃ ለማለት ድፍረት ይጠይቃል ያሉት ሚኒስትሩም ሰላም ማለት ድፍረት ይጠይቃል፣ ከጦርነት የሚያተርፍ ህዝብ የለም ሲሉም ገልጿል። በኢትዮጵያ ባለፉት 15 ቀናት ብቻ 89 ሰዎች መሞታቸው ተገለጸ። የኢትዮጵያን ፒስ ኦብዘርቫተሪ ባወጣው አዲስ ሪፖርት ባለፉት 15 ቀናት በኢትዮጵያ ውስጥ 38 ፖለቲካዊ ግጭቶች መከሰታቸው ያሳያል። በሪፖርቱ ይህ ቀደም ካለው 2 ሳምንት ጋር ሲነጻጸር በ28 በመቶ ቀንሶ መገኘቱን ጠቅሶ በእነዚህ ቀናት በሰላማዊ ሰዎች ላይ ያነጣጠሩ 14 ጥቃቶች መደረጋቸውን አስረድቷል። በሰላማዊ ሰዎች ላይ የተፈጸሙት እነዚህ ጥቃቶች ቀደም ካለው 15 ቀናት ጋር ሲነጻጸር በ21 በመቶ መጨመሩን አስታውቋል። ባለፉት 2 ሳምንታት በተከሰቱት ፖለቲካዊ ግጭቶች ሕይወታቸው ያለፉ ሰዎች 89 መሆናቸውን የጠቀሰው ሪፖርቱም ይህ ቀደም ካለው 2 ሳምንት ጋር ሲነጻጸር በ59 በመቶ እንደቀነሰም አስታውቋል። ኢትዮጵያ ፒስ ኦብዘርቫተሪ የኢትዮጵያ ጋምቤላ ክልል ባለፉት 2 ሳምንታት በድንበር ተሻጋሪ ወታደራዊ ግጭቶችና በውስጥ ጥቃቶች እየታመሰ ነው ብሏል። በክልሉ በኢትዮጵያ መከላከያ ሰራዊትና በደቡብ ሱዳን ህዝባዊ መከላከያ ሰራዊት መካከል በተቀሰቀሰው ግጭት የሰው ህይወት ጠፍቷል፣ በርካቶቹም ተፈናቅሏል ነው ያለው ሪፖርቱ። ግጭቱ የተቀሰቀሰው ከኢትዮጵያ ወደ ደቡብ ሱዳን ስትጓዝ የነበረችው ጀልባ የደቡብ ሱዳን ህዝባዊ መከላከያ ሰራዊት ወታደሮች ተኩስ ከተከፈተባት በኋላ ነው። ይህንን ተከትለው በሁለቱ ሀገራት ኃይሎች መካከል የከባድ መሳሪያ ልውውጥ የተደረገ ሲሆን ይህም በድንበር አካባቢ በሚኖሩ ሲቪሎች ላይ ከፍተኛ መፈናቀልን አስከትሏል ብሏል ሪፖርቱ። ትላንት በወጣው ሪፖርት መሰረት ከሰኔ 7 እስከ 20 ባለው ጊዜ ውስጥ በኢታንግ ልዩ ወረዳና በአጉንዋክ ዞን ቢያንስ 3 የተለያዩ ጥቃቶችን በሰላማዊ ሰዎች ላይና በፖሊስ ጣቢያ ላይ አንድ ጥቃት በኢታንግ ልዩ ወረዳና በአጉንዋክ ዞን 8 ሰዎች መሞታቸው መመዝገሙ አመልክቷል። ሰኔ 9 ቀን የፖሊስ አባልን ጨምሮ ማንነታቸው ያልታወቁ የታጠቁ ተዋጊዎች በኢታንግ ከተማ በሚገኘው ፖሊስ ጣቢያ ላይ ጥቃት ሰንዝረዋል ብሏል። የድንበሩ ውጥረት በደቡብ ሱዳን ካለው የውስጥ የፖለቲካ አለመረጋጋት ጋር በቀጥታ የተያያዘ እንደሆነም ተገልጿል። የህወሓት ህጋዊነት በምርጫ ቦርድ መሰረት ችግር ይፈጥራል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ጀነራሉ ከጠቅላይ ሚኒስትሩ ጋር ለመወያየት ማሰባቸውም ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር በመገናኘት ተፈናቃዮችን ወደ ቀያቸው እንዲመለሱ ለማስቻልና በወራሪ ኃይሎች የተያዙ የክልሉ አካባቢዎች ነፃ ማውጣት በሚሉ አጀንዳዎች ዙሪያ ቅድሚያ ሰጥተው እንደሚወያዩ አስታውቋል። ሌተናል ጀነራል ታደሰ በክልሉ እያጋጠሙ ያሉ ተደጋጋሚ ችግሮችን በዘላቂነት ለመፍታት ከፌዴራል መንግስት ጋር የፖለቲካ ውይይት እንዲደረግ እንጠይቃለን ብሏል። ፕሬዝዳንቱ ይህንን የተናገሩት በተባበሩት መንግስታት ድርጅት የልማት ፕሮግራም የአደጋና ዝግጁነት ቢሮ ምክትል ዳይሬክተር ቱርባን ሳሌህ የተመራ ልዑክ ትናንት ሰኔ 19 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብሎ ባነጋገሩበት ወቅት ነው። ፕሬዝዳንቱ ከልዑካኑ ጋር በነበራቸው ውይይት ወደ ጦርነት እንድንገባ የሚያደርገን ምክንያት የለም ሲሉ ገልጸው ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግና የክልሉን የግዛት አንድነት ለማስጠበቅ ከፌዴራል መንግስት ጋር በቀጣይ ተቀራርቦ መስራት ያስፈልጋል ማለታቸው ከጽህፈት ቤታቸው ያገኘነው መረጃ ያሳያል። የፕሬዝደንቱ ጽህፈት ቤት በመረጃው እነዚህን አጀንዳዎችም ቅድሚያ ሰጥቶ በቀጣይ ከጠቅላይ ሚኒስትሩ ጋር እንደሚወያዩ ቢያሳውቅም ውይይቱ መቼ እንደሚደረግ ግን አልገለጸም። በሌተና ጀነራል ታደሰና በኢትዮጵያ ከተመድ ልማት ፕሮግራም ልዑክ ቡድን መካከል የተደረገው ውይይት በትግራይ ክልል ወቅታዊና የፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ላይ ትኩረት ያደረገ መሆኑን ጽህፈት ቤቱ ጠቁሟል። ፕሬዝዳንቱ ለልዑኩ የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት መሰረዙን ገልጾም ፓርቲው የፕሪቶሪያ የሰላም ስምምነት ፈራሚ በመሆኑ ችግር እንዳይፈጠር በአፋጣኝ ከፌዴራል መንግስት ጋር ፖለቲካዊ ውይይት በማካሄድ መፍትሄ እንዲያገኝ መስራት አስፈላጊ መሆኑን እንዳስገነዘቡ ጽህፈት ቤታቸው በመረጃው አመላክተዋል። የኤርትራ መንግስት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው ቡድን የስራ ጊዜ እንዲያበቃ ጥረት እያደረገ መሆኑ ተገለጸ። አምኒስቲ ኢንተርናሽናል እና ሂዩማን ራይትስ ዎች የቡድኑ የስራ ጊዜ እንዲራዘም ጠይቋል። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገልጿል። በሰኔ ወር 2017 ዓ.ም መጀመሪያ ቀናት በስዊዘርላንድ ጄኔቫ በተካሄደው የመሪዎች ጉባኤ ላይ
የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት መሐመድ አብዱል ሰላህ በኤርትራ የሚካሄዱት የሰብአዊ መብቶች ጥሰቶች ስልታዊ ናቸው፣ ተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶም ሮይተርስ የዜና ወኪል ባሰራጨው ዘገባ ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች። የአጣሪ ቡድኑ በኤርትራ ያለው የስራ ገና አልተጠናቀቀም፣ ብዙ ይቀረዋል። የምክር ቤቱ አባል ሀገራት የቡድኑን የስራ ጊዜ እንዲራዘም ድምፃቸውን ሊሰጡት ይገባል። በኤርትራ በመካሄድ ላይ ላሉ የሰብአዊ መብት ጥሰቶች ትኩረት ሊሰጠው ይገባል ብለዋል። ከዚህ በፊት ለተፈጸሙና አሁንም በመፈጸም ላይ ላሉ ጥሰቶች ተጠያቂ መሆን ማድረግ ይገባል ሲል የአምኒስቲ የምስራቅና ደቡብ አፍሪካ ዋና ዳይሬክተር ቲገር ቻጉታ ገልጿል። ዛሬ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም።